Hello everyone, how are you doing? How was your week? ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እንኳንም ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ የእንግሊዘኛ ንግግሮችን ከነትርጉማቸው ይዘን መተናል። ይህ ቻናል ቤስት ኢንግሊሽ ዊዝ እዩ ይባላል። እንግዲህ ስሜ ቲቸር እዩ እባላለሁ። ተማሪዎችን ልጠይቃቸውና እነሱ ናቸው ንግግሮቹን የሚነግሩን። ከዛም በኋላ አብረን እናያለን ማለት ነው። Okay, what's your name? My name is Milkesa Tamsgi. Okay, what grade are you, Milkesa? I'm grade 4 student. Okay, wonderful. እንግዲህ ስሙ ሚልኬሳ ይባላል። የአራተኛ ክፍል ተማሪ ነው። ሚልኬሳ ተመስገን የአራተኛ ክፍል ተማሪ ነው። ሁለተኛውን ተማሪ ደግሞ እንጠይቀው። Okay, what's your name? My name is Bilal Usman. Okay, Bilal. What grade are you, Bilal? I am grade 4 student. Okay, his name is Bilal and he's grade 4 student. ስሙ ቢላል ይባላል። እንግዲህ የአራተኛ ክፍል ተማሪ ነው። ኦኬ ከሚልኬሳ እንጀምራለን። ምንድነው መጀመሪያ ይዞ የመጣውን የሚለውን ይነግረናል። ኦኬ ሚልኬሳ መጀመሪያ ምንድነው ያመጣልን? እስኪ try again. What? Try again. Yeah, try again. ምንድነው ያለው ተመልካቾች እስኪ በሉ try again. ያው እንደ ፈረንጆቹ ለማውራት try again ከምትሉ ቲና አር አንድ ላይ ሲመጣ try again. What is that? Try again እንላለን። try again ማለት ምን ማለት ነው? እንደገና ምን በል ሞክር። እንደገና ሞክር ማለት እንደገና ሞክር። እስኪ try again እንደገና ሞክር ለማለት ስትፈልጉ ብሎ የምትሉት try again. Try again እንላለን ማለት try again። እሺ ሁለተኛ take a seat. ምንድን ነው ያለው? take a seat. take a seat ማለት ደግሞ ተቀመጥ። ምን ማለት ነው? ተቀመጥ ማለት hey welcome take a seat ካላችሁ አንድ ሰው ተቀመጥ እንደማለት ነው። take a seat በሉ እስኪ ተመልካቾች take a seat። በጣም አሪፍ ኦኬ ቀጣይ call me ምንድን ነው ያለው? call me. Okay my friend please call me ደውልልኝ። call me ማለት ምን በልልኝ? ደውልልኝ ማለት ነው። call me ተመልካቾች እስኪ በሉ ከኔ ጋር call me ደውልልኝ። ለኔ ምን በልልኝ? ደውልልኝ ማለት ነው። እሺ ቀጣይ call me back. call me back ብዙ ሰው ያውቃል እኮ እቺኛዋን እንትና እኮ call me back ልኮልኛል። call me back ማለት መልሰ ደውልልኝ። መልሰ ምን አድርግልኝ? ደውልልኝ ማለት ነው። call me back እንላለን ማለት ነው። እሺ next have fun ተዝናና ዘና በል have fun ስትባሉ ተዝናና ዘና በል ለማለት have fun እንላለን ማለት ነው። have fun እንዳረሱ እሺ ቀጣይ never give up ምንድን ነው ያለው? never give up በጭራሽ ተስፋ ምን እንዳትቆርጥ ተስፋ እንዳትቆርጥ ለማለት never give up በሉ እስኪ ተመልካቾች never give up እንላለን ማለት never give up በጭራሽ ተስፋ ምን አትበል አትቁረጥ never give up በሉ እስኪ never give up አንድ ላይ አድርገን እንላለን ማለት እሺ ቀጣይ don't forget በሉ እስኪ ተመልካቾች don't forget ማለት እንዳትረሳ ማለት ነው። don't forget okay don't forget በሉ እስኪ don't forget ማለት ምን ማለት ነው? እንዳትረሳ ለማለት don't forget እንላለን ማለት ነው። እሺ wonderful እንግዲህ ሚልኬሳ ጨርሷል። አሁን ደግሞ ቢላልን እንጠይቀዋለን። ወደ ቢላል እሺ ቢላል አንተ ደግሞ ምንድነው ይዘህልን የመጣኸው? የመጀመሪያው forgive me please forgive me ይቅር በለኝ please forgive me በሉ እስኪ forgive me ካላችሁ ይቅር በለኝ ወይንም ይቅር በለኝ ለማለት forgive me እንላለን ማለት ነው። okay next wait for me ቢላል ምንድን ነው ያለው? wait for me please wait for me ካላችሁ ጠብቀኝ ወይንም ደግሞ ጠብቂኝ ማለት እኔን ጠብቂኝ ለማለት wait for me እስኪ በሉ wait for me እንላለን ማለት ነው።
wonderful ተመልካቾች ዛሬ በጣም አሪፍ እየተለማመዳችሁ ነው። let's go next sit down እቺንም ብዙ ሰው ያውቃል። sit down ማለት ምን በል ተቀመጥ። sit down ማለት ምን ማለት ነው? ተቀመጥ። ኦኬ next stand up የሱ ተቃራኒ ማለት ነው። sit down ብሎ ነበረ። stand up ስንል ደግሞ ተነስ ለማለት stand up እንላለን። በሉ እስኪ stand up stand ማለት ተነስ ማለት ነው። up ወደ ላይ ነው። ወደ ላይ ተነስ stand up እንላለን ማለት ነው። እሺ next shut up what is it? shut up አፍህን ዝጋ አፍሽን ዝጊ ሲባል shut up እንላለን። ብዙ ጊዜ ይሄንንም ብዙ ሰው ያውቃል። shut up የሚለውን የአሜሪካን አክሰንት shut up what is it? shut up ስትሉ አፍህን ዝጋ ወይንም አፍሽን ዝጊ ለማለት ነው። ግን ይሄ ጥሩ አይደለም። shut up ሰው ሲላችሁ ምን እያለ ነው የሚለውን እንድትረዱ ነው እንጂ እንዳትሉ ለሌላ ሰው ጥሩ አይደለም። እሺ አይመከርም። ፖላይት አይደለም። ኦኬ next you are famous ይላል። ምንድነው you are famous ማለት ታዋቂ ማለት ነው። ስለዚህ አንተ ታዋቂ ነህ ለማለት you are famous ተመልካቾች እስኪ በሉ you are famous you are what? famous እንላለን ማለት ነው። wonderful እንግዲህ ተመልካቾቼ ሁለቱም ተማሪዎቼ ጨርሰዋል። ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እንግዲህ ይህ ቪዲዮ ተመችቷችሁ ከሆነ subscribe like ማድረጋችሁን እንዳትረሱ። ይሄንን ስታደርጉ YouTube ለሌሎች ሰዎች እንግዲህ ያደርስልናል። ሌሎች ሰዎች ጋር YouTube ይሄን ቪዲዮ ያደርስልናል ማለት ነው። እንግሊዘኛን እንዴት ማንበብ አለብን፣ ምንድነው የሚያስፈልገን ነገር ለማንበብ የሚለውን ይሄው እዚህ ጋር ቪዲዮዎችን ማየት ትችላላችሁ። የተማሪዎች ቪዲዮ እዚህ ጋር አለ። ይሄንን ስለምታዩ አመሰግናለሁ። ባይ ባይ